ሰላም የተከበራችሁ የእጽብ ቲዩብ ተከታታዮች አሁን ደግሞ የሰኔ 2017 ዓመተ ምህረት ማኔጅመንት ኤግዚት ኤግዛም ጥያቄዎች ከሙሉ መብራሪያዎች ጋር ይዤላችሁ መጥቻለሁ። ይህንን በደንብ አድርገን ነው የምናየው። ይህንን ለማለፍ ብቻ አይደለም ግን ይሄ ጥሩ ውጤት እንደምታመጡ እርግጠኛ ነኝ። ለሆነ ጥያቄ ወይም የሆነ የምትፈልጉት ነገር ካለም በ0923 71 70 38 ደውላችሁ ማናገር ትችላላችሁ ማለት ነው። እና ለሌሎች እንዲደርስም ሼር በማድረግ እንድትተባበሩን እንፈልጋለን። በቀጣይ በጣም ብዙ የሆኑ ስራዎችን ለመስራት ስለምንፈልግ እንድታግዙን ከወዲሁ ልናሳውቃችሁ እንፈልጋለን። ማለት ብዙ ሰብስክራይበሮች ካሉ ለብዙዎች ይዳረሳል፣ የኛም ፍላጎት ይጨምራልና በደንብ አድርገን ይሄንን ዩቲዩብም እንዲያድግ ከፈለጋችሁ ላይክ፣ ሼር፣ ኮሜንት በመጻፍ ያላችሁ አስተያየት ማስቀመጥ አትርሱ የሚል ሐሳብ አለኝ። ጀስት እንቀጥል። የመጀመሪያው ጥያቄ which of the following is not a characteristic of an effective group ይላል። እዚህ ጋር not characteristics of an effective group: A. positive interpersonal relationships, B. team viability, C. member dissatisfaction, D. high level of task performance። ወደ ምርጫዎቹ ከመግባታችን በፊት ሁሌም ፎከስ ማድረግ ያለብን ጥያቄው ነው። ኢፌክቲቭ ግሩፕ እና ቲም የሚባል አለ በኦርጋናይዜሽናል ቢሄቪየር ከሚለው የመጣ ነው ይሄ ጥያቄ ኦቢ የምንለው ማለት ነውና ኢፌክቲቭ ግሩፕ እና ኢንኤፌክቲቭ ኖት ኢፌክቲቭ ግሩፕ የሆኑ ካራክተሪስቲክስ አሉ። ሶ ከዚህ የኢፌክቲቭ ግሩፕ ባህሪ ያልሆነ የትኛው ነው የሚለው የመጀመሪያው ኤ ፖዚቲቭ ኢንተርፐርሰናል ሪሌሽንሺፕ ይላል። ይሄ የኢፌክቲቭ ግሩፕ ባህሪ ነው። ማለትም እዚህ ጋር ኢፌክቲቭ ኢንተርፐርሰናል ማለት የሆነ ግንኙነት ፖዚቲቭ የሆነ ሪሌሽንሺፕ ካለ እዛ ላይ ምን አለ ማለት ነው? there is trust, there is respect, there is good communication. so this is a characteristic of effective group ነው ማለት ነው። so a የኢፌክቲቭ ግሩፕ ነው። b ያለው ደግሞ team viability ይላል። team viability ምን ማለት ነው? አሁን viability means the team can sustain performance over time። ሊቆይ የሚችል ማለት ነው። ሊቆይ የሚችል ከሆነ team viability እንለዋለን። members want to continue working together ማለት ነው። ይሄ አንድ ላይ መስራት የሚፈልጉ ከሆነ ማለት ነው። እንዲያም ይሄ the hallmark of effectiveness ነው። አንዱ ግሩፕ ኢፌክቲቭ ነው የምንለው ቲሙ ቫያብል ሲሆን ነው። ሊቆይ የሚችል በቃ ቲም በደንብ ቢውል ከተደረገ እሱ ኢፌክቲቭ ነው። ሲ ያለው ደግሞ ሜምበር ዲሳቲስፋክሽን ይላል። ይሄ ትክክል ነው። ይሄ የኢፌክቲቭ ግሩፕ ባህሪ አይደለም። ምንድነው ያለው? ዲሳቲስፋክሽን ሶ ዲሳቲስፋክሽን ካለ ሎ ሞራል አለ፣ ፍራስትሬሽንስ አለ። ሶ this means undermine cohesion ያላቸው ግንኙነት ያሻክራል። ኮሄዥን የሚባለው ፍሪክሽን ይፈጠራል እዚህ ጋር ማለት ነው። ሶ ፐርፎርማንሱም ሎው ያደርገዋል። ሶ this is not characteristics of effective group አይደለም ማለት ነው። ሶ መልሱ ሲ ነው። ዲ ያለው ስክኒው high level of task performance ይሄ የኢፌክቲቭ ግሩፕ ነው። የኢፌክቲቭ ግሩፕ ታርጌት ምንድነው? ሃይ ፐርፎርማንሱ ሃይ ሌቨል ሲሆን ማለት ነው። ሶ accomplish goals, deliver quality outcomes. this is definitely a characteristics of effective group ነው። so the answer will be C ነው። member dissatisfaction ነው። member dissatisfaction የሚለው ነው የሚሆነው ማለት ነው። member dissatisfaction። እሺ እንቀጥል። ቁጥር 2 ፈጠን ለማለት መኩራለን ለሁሉ እንዲዳረስ በሚል ነው በደንብ ግልጽ እንዲሆንልን።
the solution to a transportation problem with m row supplies and columnless destinations is feasible if a number of positive allocations are ይላል m plus n minus 1 m plus n plus 1 m plus n m times n የሚለው አለ ማለት ነው እዚህ ጋር ከትራንስፖርቴሽን ፕሮብሌም ጋር የተያያዘ ነው ሶ ትክክለኛው ምንድነው ይሄ ፎርሙላ ነው አያችሁ ሮ አለ ኮለመን አለ በትራንስፖርቴሽን ማለት ነው m ማለት ሮዎቹ ሰፕላዮቹ የሆነ ቦታ ይደርሳሉ ዴስቲኔሽን የሚለው ማለት ነው የሚጨረሻው ዴስቲኔሽን ሶ ፊዚብል እና ነን ፊዚብል የሚለው ፊዚብል የሚባለው እንዴት ያለ ነው m plus n minus 1 ሲሆን ነው this is basic feasible solution ማለት ነው in standard transportation problem ከሆነ የግድ m plus n minus 1 መሆን አለበት ማለት ነው ያልኩሽኑ so to avoid degeneracy የምንለው ነገር በደም ለሁሉም እንዲዳረስ ከሆነ m plus n minus 1 መሆን አለበት ማለት ነው m plus n plus 1 ምናምን የሚሉት ልክ አይደለም እዚህ ጋር more variable ይሆናል ማለት ነው m plus n plus 1 ከሆነ ማለት ነው so feasibility violate ያደርጋል m plus n ደግሞ ይሄም አይሆንም ዲጀነሬት ምናምን ከዲጀነሬት ማለት feasible አይደለም ይሄም feasible አይደለም እዚህ ጋርም አይደለም በቃ m times n አይደለም ይሄም አይደለም ይሄ በመጽሐፉም አለ so feasible የሚባለው m plus n minus 1 ማለት ነው እንደዚህ ህጎች አሉ የሆነ ህጎቹ feasible የሚሆነው ምን ሲሆን ነው የሚለው አለ so ይሄንን መረዳት ያስፈልጋል ማለት ነው ይሄ ከትራንስፖርቴሽን ፕሮብሌም የመጣ ጥያቄ ነው so the answer will be a ነው እሺ እንቀጥል which of the following is a common challenge when a business grows too fast እንደዚህ አይነት ጥያቄዎች ይመጣሉ አንዱ ቢዝነስ በፍጥነት ካደገ ምን አይነት ቻሌንጅ ሊያጋጥመው ይችላል ማለት ነው ቻሌንጁ የትኛው ነው a simplified decision making process ይላል ምንድነው ይሄ ሲምፕሊፋይ አድርገዋል እዚህ ጋር በደንብ ያደገ ሲሄድ ሲምፕሊፋይ ያደርገዋል የሚለው ቻሌንጅ አይደለም ይሄ ቻሌንጅ አይደለም እንደም ጥቅም ነው ያለው ሶ እዚህ ጋር ቻሌንጁ አይደለም እንዲያው በደንብ ያደገ ሲሆን oppositely ነው በጣም decision making ኮምፕሌክስ የሆነ more layers ነው የሚሆነው ብዙ ነገር ይሆናል ያጋጥማልና so slower decision ነው የሚሆነው slower decision ይሆናል ማለት ነው so a ልክ አይደለም b ያለው ደግሞ reduced need for additional financing ይላል እዚህ ጋር rapid growth ሲሆን often cash demand ይጨምራል እንጂ additional financing አይቀንስም የምን ዲማንድ ነው አሁን ፋይናንሲንግ የሚጨምረው የምን ኢንቨንተሪ ይጨምራል ስታፊንግ ሲስተም ራሱ ከሲምፕል ወደ ኮምፕሌክስ ስለሚያድግ የግድ ፋይናንሲንግ ኒዱም ሬዝ ማድረግ አለበት እንጂ ፌል ማድረግ የለበትም ሮዲስ አያደርግም እዚህ ጋር የጨመረ ነው የሚሄደው ማለት ነው ሶ ቢም ልክ አይደለም ሲስን ደግሞ decreased need for record keeping ይላል record keeping እየጨመረ ነው የሚሄደው growth ሲጨምር documentation የሚባለው ይጨምራል it also increase the system ማለት ነው robust system ማለት ነው ሲስተሙ እየጨመረ ነው ኮምፕሌክስ የሆነ ዶክመንቴሽኑ እየጨመረ ይሄዳል ማለት ነው ሶ record keeping የሚለው እየጨመረ ነው ኢንክሪዝ ነው የሚያደርገው እንጂ ዲክሪዝ አያደርግም ይሄም ስህተት ነው ዲያለው ደግሞ overwhelmed infrastructure and customer service decline ይላል አዎ ይሄ ቻሌንጅ ነው ሊያጋጥም ይችላል ሁሌም ግን አይደለም fast growth በተለይ ክላሲክ ሲሆን እዚህ ጋር ፕሮሰሱ ምናምኑ
ኪፕ አፕ ላይ ያደርግ ይችላል። የደግሞ ሰርቪስ ዲትሮሬት ያደርጋል ኦቨርዌልምድ ይሆናል ማለት ነው። ሶ ኢንፍራስትራክቸር ከስተመር ሰርቪሱ ዲክላይን ያደርጋል የሚለውን ቢዝነሱ ግሮው ሲሆን በጣም ቱ ፋስት ሲሆን ቻሌንጅ ሊያጋጥም ይችላል ማለት ነው። ሶ the answer will be D ነው። ከስተመር ሰርቪሱ ዲክላይን የሆነ ሊሄድ ይችላል ማለት ነው። እሺ ስንቀጥል number 4 among the 14 principles that FAL proposed, one head, one plan, one set of objectives corresponds to A. In union there is strength, B. centralization, C. unity of direction, D. unity of command ይላል። ፋይል እዚህ ጋር ከማናጅመንት የመጣ ነው። ኢንትሮዳክሽን ቱ ማናጅመንት ይመስለኛል። እዚህ ጋር ምንድነው የሚለው ፕሪንሲፕሎች አሉ። ፋይል ያለውን ከአድሚኒስትሬቲቭ የተያዘ ነው። ሶ እዚህ ጋር የመጀመሪያ ምን ይላል? in union there is strength ይላል። ፎከሳችን አሁን ኬወርድ ነው መያዝ ያለብን። one head, one plan, one set of objectives የሚለው መያዝ አለብን። እሱ ጋር የመጀመሪያው in union there is strength ይላል። ያ this nice thing ነው፣ ልክ ነው። just ግን one ምናምን የሚለውን ፋይል ፕሪንሲፕል አይደለም። ይሄ በደንብ አይገልጸውም። ይሄ ዩኒየን አይገልጸውም። ቢ ያለው ደግሞ ሴንትራላይዜሽን እና ዲሴንትራላይዜሽን የሚለው ሁሌ ይመጣል። ይሄን መረዳት ያስፈልጋል። ሴንትራላይዜሽን ሲሆን በሰንተር ላይ መታጠር ነው። ሁሉም ነገር በአንድ ሰው የሚፈጸም ማለት ከሆነ ሴንትራላይዜሽን ይባላል ማለት ነው። ይሄ concerns the degree to which decision making is concentrated at the top level ማለት ነው። በአንዱ ብቻ በቶፕ ሌቨል የሚሰራ ከሆነ ማለት ነው። ሶ እዚህ ጋር ዩኒፋይድ ዳይሬክሽን አንዱ ዳይሬክሽን ምናምን የሚለው የሚገልጽ አይደለም። ዋን ሄድ ምናምን የሚገልጽ ስላልሆነ ይሄም ሴንትራላይዜሽን አይገልጸውም ማለት ነው። እዛ ላይ ልነግራችሁ የምፈልገው ዲሴንትራላይዜሽን የሚባልም አለ። ዲሴንትራላይዜሽን ማለት ደግሞ ዲሲሽን ሜኪንጉ ዲስትሪቢዩት ሲሆን ማለት ነው። ወደ ብዙዎች ከሃየር ሌቨል ወደ ሎወር ሌቨል ማኔጅመንት ሲወርድ እሱ ላይ ምን ይባላል ማለት ነው? ዲሴንትራላይዜሽን ያብራራሁት ሊሄድ ብዬ ነው። ሌላ ያለው ዩኒት ኦፍ ዳይሬክሽን ይላል። ዩኒት ኦፍ ዳይሬክሽን ምንድነው? አሁን የሆነ ለመመለስ ሲከብደን ራሱ በግምት ለመመለስም መቻል አለብን። የማናውቀው ከሆነ ማለት ነው አይመከርም። ግን በምንም ተአምር የማናውቀው ከሆነ ገስ የማድረግ አቅም ሊኖራል። ለምን ዩኒት ኦፍ ዳይሬክሽን and ዩኒት ኦፍ ኮማንድ አሉ? እኛን ለማሳሳት ነው። ሶ መልሱ በሲ ወይም በዲ እንደሆነ መረዳት ያስፈልጋል ማለት ነው። ባናውቀውም ራሱ የታወቀ ነው። ሶ ዩኒቲ ኦፍ ዳይሬክሽን ይላል። ዩኒቲ ኦፍ ዳይሬክሽን ምን ማለት ነው? ዩኒቲ ፕላስ ዳይሬክሽን። ዩኒቲ ኦፍ ዳይሬክሽን ማለት ምንድነው? a team with similar objectives are guided ይደረጋል by by one direction, by one plan, under one leader, ensuring coordinated effort toward a single objective ነው። በአንድ ፕላን በአንድ መሪ አድርገ ወደ አንድ ኦብጀክቲቭ የምትሄድበት አካሄድ ነው ዩኒት ኦፍ ዳይሬክሽን ማለት ነው። አቅጣጫ የምትሄድበት አንድ ላይ ሲሆን ዩኒት ኦፍ ዳይሬክሽን ይባላል ማለት ነው። ይሄ ይገልጻል አይገልጽም? ይገልጻል። ሶ the answer will be C ነው። ዲ የሚለው እስኪነው በሌላ አሁን 2018 ምሳሌ ሊመጣ ስለሚችል ማወቁ አስፈላጊ ነው። ዩኒቲ ኦፍ ኮማንድ ይላል። እዚህ ጋር ደግሞ ዋናው ሐሳቡ ምንድነው? each employee should receive order from one superior to avoid confusion ማለት ነው። ዩኒቲ ኦፍ ኮማንድ ማለት ሁሉም ትዕዛዝ የሚቀበልበት ከአንዱ superior level ከአንዱ ሌቨል ከሆነ ዩኒቲ ኦፍ ኮማንድ ነው። ይሄ ለምንድን ነው? ኮንፊውዥን እንዳይፈጠር ማለት ነው። ሁሉም ከአንድ ነው ትዕዛዝ የሚቀበሉት ከአንዱ ማለት ነው።
ከአንድ ሰው ሊሆን ይችላል ወይም ከአንድ የሆነ ማኔጅመንት ሌቨልም ሊሆን ይችላል ማለት ነው። ሶ እዚህ ጋር ዩኒት ኦፍ ኮማንድ ይባላል። የቁጥር 4 የሚገልጸው ይሄ ስላልሆነ መልሱ ዲ አይደለም፣ መልሱ ሲ ነው። ዩኒት ኦፍ ዳይሬክሽን ነው። ቤስት አንሰር ማለት ነው ዲ። የቤስት አንሰሩ ሲ ነው። ይቅርታ። እሺ እንቀጥል። ፈጠን ለማለት እሞክራለሁ። A conflict arises between two departments regarding resource allocation. Instead of negotiating directly, they agree to have a third-party mediator facilitate the discussion. What type of conflict resolution is being employed? A. Conciliation, B. mediation, C. arbitration, D. collaboration. ባለፈውም እንደዚህ አይነት ጥያቄ ሰርቼ ነበር። ማኔጅመንት ማለት ምንድነው? የሆነ ፕሮብሌም የሆነ ኮንፍሊክት ያጋጥም ኮንፍሊክት ሪዞሉሽን የኮንፍሊክት ሪዞሉሽን መንገዶች ናቸውና ይሄንን ማወቅ አስፈላጊ ነው። ማወቅ ማለት ነው የግድ ይመጣል ማለት ነው። የግድ ይመጣል። ሶ ምንድነው የሚለው ጥያቄው ስናየው በሁለት ዲፓርትመንቶች የሆነ ያጋጠመ ችግር አለ። ከዛ ኒጎቲየት ከማድረግ ይልቅ ምንድነው ያደረጉት? አግሪ ያደረጉ ማለት ነው። አግሪ ያደረጉት ግን ምን ተጠቅመው? ሰርድ ፓርቲ ተጠቅመው ማለት ነው። ዲስከሽን አድርገው እና ይሄ አሰራር ምንድነው? የመጀመሪያው እንየው እስኪ። ኮንሰልቴሽን ይላል። ኮንሰልቴሽን ምን ማለት ነው? ኮንሰልቴሽን ማለት ምንድነው? ማማከር ነው። seeking advice or expert ምን ተጠቅመ አድቫይዘር ወይም ኤክስፐርት ተጠቅመ ኦፒኒዮኖችን መቀበል ነው። is not necessarily a neutral facilitator to resolve the conflict ማለት ነው። እዚህ ጋር ዲስፒቱ ለማስወገድ የሆነ ኒውትራል ሰርድ ፓርቲ አይጠቀምም ማለት ነው። ሰርድ ፓርቲ አይጠቀምም። ሶ ኮንሰልቴሽን የሚለው ዝም ብሎ አድቫይስ የሚጠይቅ መመካከር ነው። ቢ ያለው ሜዲቴሽን ይላል። ልክ ነው ይሄ? አዎ። ኬወርድ ማወቅ አለባችሁ ያልኳችሁ ይሄ ነው። ሜዲቴተር ይላል። ሜዲቴተር ማለት በመሃል ገብቶ የሚሰራ ነው። ሶ መልሱ ቢ ነው። የሆነ ሂንት ይሰጣል። ሜዲቴተር ሰርድ ፓርቲ አለ ማለት ነው። ሶ እዚህ ጋር there is a neutral third party facilitates communication and helps two sides to reach voluntary agreement ማለት ነው። አግሪመንት እንዲደርሱ የሚያፋጥን ነው። ሜዲቴተር ነው። ሶ እዚህ ጋር ቢ ነው መልሱ ማለት ነው። ሲ ያለው ደግሞ አርቢትሬሽን። አርቢትሬሽን ደግሞ ምንድነው? እዚህ ጋር ደግሞ ኤም ሰርድ ፓርቲ ነው። ሰርድ ፓርቲ ነው። የቦዝ ሳይዶቹ ነገር ይሰማል። ከዛ ሰምቶ የሆነ ሜክ ባይንዲንግ ነገር ያደርጋል ማለት ነው። የአድቫይዘር ነገር ይመስላል። ጀስት ግን ሞር ፎርማል ነው። ይወስናል። ዛን ሜዲቴሽን ሜዲቴሽን ፋሲሊቴት ነው የሚያደርገው። ዲስከስ አይነት ነው የሚያደርገው። የአርቢትሬሽን ግን ሞር ፎርማል ነው። ሶ ውሳኔ ይሰጣል ማለት ነው። አርቢትሬሽን ይሄን ውሳኔ ይሰጣል። ከሜዲቴሽን በጣም ይሄ ይመጣሉ። ሁለቱም በጣም የተመሳሰሉ ስለሆኑ ተመሳሳይ ስለሆኑ ይሄ ሜዲቴሽን ሲሆን የሜዲቴት የማድረግ የሆነ ፋሲሊቴት የማድረግ ነው እንጂ ምን ማለት ፎርማሊቲ የለውም። ሜዲቴሽን ዝም ብሎ ዲስከስ አድርጎ የማቀራረብ ስራ ነው የሚሰራው። አርቢትሬሽን ግን ፎርማል ነው፣ ዲሳይድ ያደርጋል ማለት ነው። ዲ ያለው ደግሞ ስናየው ኮላቦሬሽን ይላል። ኮላቦሬሽን ይሄ ምንም ሰርድ ፓርቲ ምናምን የለውም። ፓርቲዎቹ ራሳቸው the parties work together directly to find win-win solution. No third party implied here. እዚህ ጋር ሰርድ ፓርቲ የለም። ኮላቦሬሽን ማለት ራሳቸው ሁለቱ ፓርቲዎች ኮንፍሊክቱ አንድ ላይ ተስማምተው ተነጋግረው የሚጠቅማቸውን የሚበጃቸውን ሲመካከሩ ሁለታቸው ዊን የሚያደርጉበት የኮንፍሊክት ሪዞሉሽን አሰራር ነው ማለት ነው። ሶ the answer will be ምንድነው ማለት ነው? በደንብ የሚገልጽልን ቢ ነው። ሜዲቴሽን የሚለው ነው ማለት ነው። ሜዲቴሽን ይቅርታ ሜዲቴሽን ነው ያልኩት። ሜዲቴሽን ማለት ነው ቢ።
እሺ እንቀጥል። ቁጥር 6 Assume you are a researcher wanting to identify and formulate a research problem and hypothesis. When there are few or no prior studies, what appropriate research design should you conduct? A. Qualitative, B. Exploratory, C. Descriptive, D. Explanatory. እንደዚህ አይነት ጥያቄዎች ይመጣሉ። እየፈጠንኩ ያለሁት ፈጠን በል ስላላችሁ ነው። አንዳንዶቹ ያላችሁ አሉ በኮሜንት ማለት እንዲገባችሁ ብዬ ቀስ ያልኩ ነበር። አሁን ግን እስኪ ሌው ብዬ ፈጠን ያልኩ ነው። ዘዋ ሐሳባችሁ ኮሜንት ስር አስቀምጡልኝ። ብዙ የምሰራቸው ስላሉ ለእናንተ በሚጥም መልኩ መሆን ስላለበት ማለት ነው። ሶ ጀስት እዚህ ጋር ያለው ጥያቄ ምንድነው? ከሪሰርች የሚባል አለ ከሱ ነው የመጣው። ይሄንን ማወቅ አስፈላጊ ነው ማለት ነው። የሆነ ሪሰርቸር አለ ያ ደግሞ ሪሰርች ፕሮብሌም አውጥቶ ሃይፖቴሲስ አይደንቲፋይ አድርጎ ምንም አይነት ስታዲ የለበትም ከዛ የሆነ ሪሰርች እየሰራ ነው። ሶ ይሄ ምንድነው ማለት ነው? ቀደም ብሎ የተሰራ ነገር የለም። ይሄ ነው አሁን ከወርዱ there are few or no prior studies የሚለው ይሄ ከወርድ ነው መረዳት አስፈላጊ ነው። እንደዚህ አይነት ጥያቄዎች ስለሚመጡ በደንብ ኤክስፕሌን ለማድረግ ሞክራለሁ። ኳሊታቲቭ የታይፕስ ኦፍ ሪሰርች አለ። ኳሊታቲቭ እና ኳንቲታቲቭ የሚባል አለ። ኳሊታቲቭ ዝም ብሎ ይሄ ጀነራላይዝድ የሆነ ነገር ስለሆነ እኒው ኤኒዌይ ኳሊታቲቭ ማለት የሆነ ዊዝን ኳስ ኤክስፕሎራቶሪ ዲዛይን አይነት ነው። ጀስት ግን ኳሊታቲቭ ሲባል ይሄ ዲዛይን አይነት አይደለም፣ ሪሰርች ዲዛይን አይደለም ማለት ነው። ዝሮ ኳሊታቲቭ ማለት ከኳሊቲ ጋር የተያያዘ በቁጥር የማይገለጽ ነገር ከሆነ ኳሊታቲቭ ይባላል ማለት ነው። ታይፕ ኦፍ ሪሰርች ማለት ነው። ኳንቲታቲቭ ከሆነ ደግሞ ከቁጥር ጋር የተያያዘ ማለት ነው። በቁጥር የሚገልጽ ከሆነ ኳንቲታቲቭ ይባላል ማለት ነው። ሶ ኤ አይደለም ነው። ቢ ስንሄድ ደግሞ ኤክስፕሎራቶሪ ሲባል ምንድነው? የሆነ ይገልጻል አይገልጽም? ይገልጻል። እንዴት ነው? ኤክስፕሎራቶሪ ማለት this research is used to clarify problems ነው። የሆነ ትንሽ የተጠና ወይም ምንም ያልተጠና ከሆነ ኤክስፕሎር ያደርጋል። ኤክስፕሎር ማለት ምንድነው? የሌለ ነገር ዲስከቨር ማድረግ ማለት ነው። አያችሁ? ወይም የለም ወይም አለ ትንሽ ግን በደንብ ኤክስፕሎር ማድረግ እሱ clarify problems, generate ideas and build initial hypothesis where prior knowledge is limited even now ማለት ነው። ምንም የሌለም ከሆነ የሆነ ኤክስፕሎር አድርጎ የሚሰራ ከሆነ ማለት ነው። አይደንቲፋይ አድርጎ ራሱ በቀበደም ብዙ ጥረት አድርጎ የሚሰራ ከሆነ ኤክስፕሎራቶሪ ነው። ከኤክስፕላናቶሪ ትንሽ ከቃላቶችም ጋር ትንሽ ብዙ ሰው ያሳስታል፣ ግን ነው ያለው ችግር የለውም። ሲ ያለው ደግሞ ዲስክሪፕቲቭ ይባላል። ዲስክሪፕቲቭ ደግሞ ስሙ እንደሚገልጸው ዲስክራይብ ያደርጋል። ዲስክሪፕሽን ይሰጣል ማለት ነው። ዲስክራይብ ካራክተሪስቲክስ ኦፍ ፊኖሜና ማለት ነው። የሆነ እዚህ ጋር WH ኩዌስችኖች ነው የሚጠይቀው WH ኩዌስችኖች who what when where እንዴት ነው የት ቦታ ነው ምናምን የሚለውን የሚጠይቅ ሆነ ዲስክሪፕቲቭ ይባላል ማለት ነው። ፕሮብሌሙ የታወቀ ነው እዚህ ጋር ማለት ነው። so it does not discover poorly understood problem የሆነ ፕሮብሌሙ ራሱ የታወቀ ነው ግን እሱ ነው የሆነ ለምሳሌ ዝናብ እኮ የለም፣ ለምን የለም፣ እንዴት የለም፣ መቼ የለም፣ just እሱ ነው ትኩረት የሚያደርገው ማለት ነው። አዲስ ፕሮብሌም አይደንቲፋይ አያደርግም ማለት ነው፣ የታወቀ ነው። ሶ ዲስክሪፕቲቭ ማለት WH ኩዌስችን እንደሆነ ዲስክራይብ ማድረግ እንደሆነ መረዳት ያስፈልጋል ማለት ነው። just ሲ ዲስክሪፕቲቭ አይደለም ማለት ነው። ዲ ያለው ደግሞ ኤክስፕላናቶሪ ከኤክስፕላኔሽን ጋር የተያያዘ ነው። ኤክስፕላናቶሪ ማለት
የካዡዋል ሪሌሽንሺፕ ማለት ነው ኤክስፕሌን ያደርጋል። እንዲህ ከጋጠመ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል። የሆነ ሪሌሽንሺፕ የሆነ ማለት ነው። ካዡዋል ነው ግን ምን አይነት ሪሌሽንሺፕ ይባል? ካዡዋል cause and effect ማለት ነው። 6 states causal relationship why and how ለምን እንዲህ ሆነ፣ ለምን እንዲህ ሆነ የሚለው how የሚለው ጥያቄዎችን የሚመልስ ነው። usually follows after exploratory ነው። framed hypothesis አለበት ሶ በዚህ ነው የሚሄደው ማለት ነው። ሶ ከኤክስፕሎራቶር ከሆነ የሌለ ነው ማለት በጣም አይዲያዎችን ያመጣል። ፕሮብሌሞቹ ራሱ ምንም ከዜሮ ነው፣ ብዙውን ጊዜ ከዜሮ ወይም ትንሽ ያለ ነገር እሱ ነው ኤክስፕሎር የሚያደርገው። ኤክስፕላናቶር ግን የሆነ ኮዝ እና ኢፌክት እሱ ጋር ጥናት የሚያደርግ ነው። ፕሮብሌሙ ብዙውን ጊዜ የታወቀ ነው ማለት ነው። ሶ the answer will be B ነው። ሰዓቱ ብዙ የሄደ ነው። እንቀጥላለን። እሺ ፈጠን ለማለት ሞክራለሁ። ወይም እሺ 7 A technology company adopts a more open and collaborative work environment, encouraging idea sharing and participation in decision making. This shift in how employees interact represents which type of change? A. Cultural change. B. process-oriented change. C. Structural change. D. Strategic change ይላል። እዚህ ጋር change ማለት ነው። change ብዙ ጊዜ change management ይመጣል። change የግድ ስለሆነ ማለት ነው ማኔጅመንት ላይ ማወቅ አለባቸው change ማለት ነው። change አይነቶች አሉ እነሱ ነው። ምንድነው የሚለው የሆነ ቴክኖሎጂ ካምፓኒ ነው። ሶ ኦፕን ነው። ኮላቦሬቲቭ ወርክ ኢንቫይሮንመንት አለው። አይዲያ ሼሪንግ participation በዲሲዥን ሜኪንግ ኢንኮሬጅ ያደርጋል እና ይሄ ደግሞ shift አመጣ ማለት ነው። this shift in how employees interact ምን አይነት shift ነው ያመጣው የሚለው ነው ያለው ማለት ነው። እዚህ ጋር እንየው እስኪ የመጀመሪያው cultural change ይላል። ልክ ነው? አዎ ልክ ነው። ማለት መረዳት ያለብን ምንድነው keyword this shift in how employees interact የሚለው employees interaction የሚለውን ይህንን መረዳት ነው keyword ማለት ነው። employees interact represents which type of change ስለሚለ cultural change ነው። culture ማለት ምንድነው? culture is about value, about norms, about behavior ነው። እዚህ ጋር ደግሞ ከወርክ ኢንቫይሮንመንት ከኦፕንነስ ከኮላቦሬሽን ምናምን የተያዘ ነገር አለ። ከአይዲያ ሼሪንግ ከፓርቲሲፔሽን ምናምን የተያዘ ስለሆነ this openness and collaboration reflects a cultural shift ማለት ነው። shift መጥቷል ማለት change መጥቷል cultural change ማለት ነው። ቢ ያለው ደግሞ process oriented process change አይደለም። እዚህ ጋር process ማለት ምንድነው? process መረዳት አለብን። ሁሉም ከተረዳን የመጣ ይምጣ ምንም አይከብደንም ማለት ነው። ፕሮሰስ ማለት ምንድነው? focuses on a workflow step ማለት ነው። ስቴፖቹ ነው ወይም ፕሮሲጀሮቹ ነው። እዚህ ጋር ከኢንተርፐርሰናል ከኖርም ምናምን የተያዘ ማለት አይደለም ማለት ነው። ሲ ያለው ደግሞ need structural change structure ማለት ምንድነው? involves reorganizing ማለትም እዚህ ጋር ሪፖርቲንግ ላይን ዲፓርትመንትስ ሂራርቺ ምናምን የተያዘ ከሆነ ነው ስትራክቸራል ቼንጅ የምንለው እንጂ እዚህ ጋር ከስትራክቸር ጋር የተያዘ አይደለም ማለት ነው። ከኦርጋናይዚንግ ሪኦርጋናይዚንግ ምናምን የምንለው ነገር የተያዘ ስላልሆነ ይሄ አይደለም ማለት ነው። ዲ ያለው ደግሞ ስትራቴጂክ ምንድነው? ኦርጋናይዜሽኑ ማለት ኦርጋናይዜሽኑ ሎንግ ተርም ዳይሬክሽን ነው። ስትራቴጂ ሲባል ሎንግ ተርም ዳይሬክሽን ነው። እዚህ ጋር ኦብጀክቲቭ ከሆነ ምንድነው? ሾርት ተርም ነው። ስትራቴጂ ከሆነ ግን ሎንግ ተርም ነው። እዚህ ጋር መረዳት አለብን ማለት ነው። እዚህ ጋር ኮምፒቲቲቭ ፖዚሽኒንግ የተያዘ ነው። ለኮምፒቲቲቭ ፖዚሽኒንግ የሆነ ኢፌክት ያለው ነው ስትራቴጂክ ቼንጅ የምንለው። ሶ እዚህ ጋር ከኢንተራክሽን ምናምን የተያዘ አይደለም ማለት ነው። ስትራቴጂክ ከሆነ ስትራቴጂክ ነው። ጀስት ፎከሱ ሜን ቤስት አንሰር የሚሆነው ካልቸራል ቼንጅ ነው ማለት ነው። ሶ ዘ አንሰር ዊል ቢ ኤ ነው ማለት ነው። አንሰሩ ኤ ነው። ቁጥር 7 እሺ እንቀጥል። ቁጥር 8
ፕራይሲንግ ስትራቴጂ ሁሌም ይመጣል። ይሄ ፕራይሲንግ ስትራቴጂ መረዳት አለባችሁ። ቀላል ነው ደግሞ ቀላል ነው። የጥያቄ ከመጣ ኤክስ ማምጣት አያስፈልግም አይገባም። which pricing strategy is more desirable if a business needs to increase sales or market share by reducing product price compared to competitors? እነዚህ ጥያቄዎች ይመጣሉ። ሁለት ምናምን ሊመጣ ይችላል፣ ሁለት ወይም ሶስት ብዙ ጊዜ ማለት ነው። ይሄ በጣም አስፈላጊ ስለሆነ ማለት ነው። የመረዳት ነው። የኔ አማርኛ ባይዘው ትንሽ ችግር አለበት። ዝሮ ግን ያስተካከላችሁ እንድትሰሙኝ የሚል አስተያየት አለኝ። አይዛችሁ ፎከሱ ልለው የፈለኩትን ብቻ ፎከስ አድርጋችሁ እንድትሰሙኝ እላለሁ። እንቀጥል። ፕራይስ ስኪሚንግ ኮስት ፕላስ ፕራይሲንግ፣ ማርክ አፕ ፕራይሲንግ፣ ፔኔትሬሽን ፕራይሲንግ የሚል አለ ማለት ነው። ጥያቄ ምንድነው የሚለው የሆነ ለህይወታችን አስፈላጊ ነው። ይሄ ሽያጭ ለመጨመር ወይም ማርኬት ሼር ለመጨመር ታስቦ የፕሮዳክቱ ዋጋ ቀንሶ መሸጥ ከኮምፒውተሮቹ ተወዳድሮ ፕሮዳክት ፕራይሱ ቀንሶ መሸጥ ምን አይነት ነው? እዚህ ጋር ከወርድ መያዝ አለብን እንዳልኩት ማለት ነው። ኢንክሪዝ ሴል ኦር ማርኬት ሼር ይላል። ከዛ ሮዲስ ፕሮዳክት ሼር አለ ማለት ነው። ብዙ አለ። ኮምፒቲቲቭ ፕራይሲንግ የሚባልም አለ። እዚህ ጋር የሆነ ግራ እንዳይገባን ቢመጣም ራሱ ማለት ነው። እዛ ነው ከወርድ የሚለው እሱ ነው። ኮምፒቲቲቭ ፕራይሲንግ ማለት ኦንሊ የኮምፒውተሮቹ ሽያጭ ተመልክቶ እነሱን ለመብለጥ ተብሎ የሚደረግ መሯሯጥ ነው። ፕራይሲንጉ ከኮምፒውተሮቹ አይተ ቀንሰ መሸጥ ነው። እሱ አይነት ምንድነው የሚባለው? ኮምፒቲቲቭ ፕራይሲንግ ይባላል ማለት ነው። ሌላ ዳምፕ ፕራይሲንግ የሚባልም አለ። እሱ ደግሞ የተለየ ነው። የሆነ ከውጭ ሀገር መጥተ ከሀገር ውስጡ ሻጮች እነሱን ከገበያ ውጭ ለማድረግ ከውጭ ሀገር መጥተ ያንተ እቃዎች በቅናሽ መሸጥ ማለት ነው። ዳምፒንግ ፕራይስ ይባላል። እነሱን አስወጥተ ከዛ ቀጥሎ እነሱን አስወጥተ አንተ የማርኬቱን መቆጣጠር ማለት ነው። አንተን መቆጣጠር ማርኬቱ ለመቆጣጠር ተብሎ የሚደረግ ዳምፒንግ ፕራይሲንግ የሚባል አለ። ሊመጣ ይችላል ማለት ነው። ይሄን መረዳት አስፈላጊ ነው። ከዛ ሁለት ነገር አለ የሚያዋዛጉ ሌሎች ፕራይስ ስኪሚንግ እና ፔኔትሬሽን ፕራይሲንግ የሚባለው ብዙ ጊዜ ይመጣሉ። ይሄን መረዳት ያስፈልጋል። የሆነ የመመሳሰል ነገር አለበት። ሁለቱም አንድ ላይ መያዝ እንችላለን። ፕራይስ ስኪሚንግ ማለት መጀመሪያ ላይ ሃይ ኢኒሻል ፕራይስ ነው የሚያደርገው to capture early adopters። ከዛ መጀመሪያ ሃይ ፕራይስ ያደርጋልና ከዛ የቀነሰ ነው ይሄዳል ማለት ነው። ይሄ ለምንድነው ስኪሚንግ እያደረገ ያለው? የሆነ አዶፕት ለማድረግ ጥሩ ምርት ያለበት ተደርጎ እንዲታሰብ ነገር አይነት ነው። ፕራይስ ስኪሚንግ እየቀነሰ ይሄድና ከዛ የሆነ በቃ ቀንሶ የሚሸጥ ተደርጎ እንዲታሰብ አይነት አሰራር ነው። ፕራይስ ስኪሚንግ ይባላል። እየቀነሰው ነው የሚሄደው ማለት ነው። ኦፖዚት ኮል ኦፍ አንደርካቲንግ ኮምፒቲተርስ ማለት ነው። የሆነ እየቀነሰ ይሄድና የሆነ ተስፋ የማስቆረጥ ስራ ነው የሚሰራው ማለት ነው። ውድ እየሸጠ ይቆይና ከዛ ይቀንሳል። ከዛ የሆነ shift ያደርጋል ማለት ነው ማርኬቱ። ይሄ ፕራይስ ስኪሚንግ። ፕሪሚየም ፕራይሲንግ የሚባል ማለት ነው። ልጨምርላችሁ። ፕሪሚየም ፕራይሲንግ ማለት ደግሞ በጣም ውድ ነው የሚሸጠው። ውድ የሚሸጠው ደግሞ ኳሊፋይድ ፕሮዳክት ነው የሚሸጠው ተብሎ እንዲታሰብ ላይሆን ይችላል፣ ሁሌም ላይሆን ይችላል። ግን ብዙውን ጊዜ ፎከሱ በጣም ውድ ነው የሚሸጠው፣ ኳሊቲ ላይ ነው ብዙ ጊዜ የሚጨነቀው ማለት ነው። እንደዚህ አይነትም አለ ማለት ነው። ፕራይስ ስኪሚንግ እሱ ነው። ፔኔትሬሽን ፕራይሲንግ ማለት ደግሞ ሰርጎ ገብ ማለት ነው። የሆነ ሰብሮ ማለት ነው። ገበያ የሚሰብር ነው። እዚህ ጋር ማርኬቱ የሚሰብር ነው።
ማለት የፕራይስ ስኪሚንግ ተቃራኒ ነው opposite of price skimming ነው set a low price to quickly gain market share often undercutting competitors to drive adoption ማለት ነው አያችሁ ማርኬት ሼር ለመጨመር ወይም ሴል ለመጨመር ታስቦ የሚሰራ ነው penetration pricing የሚባለው ማለት ነው ስሙ ራሱ ይናገራል so the answer will be D ነው cost plus pricing እና markup pricing ስኪም ነው cost plus pricing ማለት ምንድነው የሆነ ያወጣበት አለ ከዛ ፕላስ ፕሮፊት አድርጎ የሚሸጥ ነው sets price by adding a markup የሚባል አለ markup to cost doesn't inherently target market share gains by aggressive underpricing የሆነ ማርኬት ሼር ምናምን ይሄ ትኩረት አያደርግም ለምሳሌ 15% ትርፍ ፕሮፊት ማግኘት አለብን ማርክአፕ ከሰራ የሆነ ፕሮዳክሽን ኮስት የሚባል አለ የፕሮዳክሽን ኮስት ላይ ፕላስ አድርጎ ፕሮፊት ሲያደርግ ያ ኮስት ፕላስ ፕራይሲንግ ይባላል ማለት ነው ተጨረሰ ኮስት ፕላስ ማርክአፕ ሲሚላር ቱ ኮስት ፕላስ ነው እዚህ ጋር የሆነ ማርጂን አለበት የሆነ ፐርሰንት ነገር ይመሳሰላል ሁለቱም ማርክአፕ እና ኮስት ፕላስ ይመሳሰላል ማለት ነው እዚህ ጋር ፎከስ ኦን ማርጂን የሚለው ነገር ማወቅ አለብን ማለት ነው ከኮምፒቲቲቭ ፔኔትሬሽን ጋር የተያያዘ አይደለም ሶ ማርክአፕ ፕራይሲንግ ሲባል የሆነ ማርጂን ይሄን ያክል ፕሮፊት ማርክአፕ ማግኘት አለብን ብሎ የሚሄድ ነው ከኮስት ፕላስ የተያያዘ ነው ሶ መልስ አይደለም ከቁጥር 8 የሚለውን ኮንቴክስት የሚያዝ አይደለም so the answer የቁጥር 8 ምንድነው ማለት ነው penetration pricing ነው D ነው best answer እሺ እንቀጥል consonants in strategy evaluation ensures ይላል A internal consistency B alignment with external trends C short term profitability D employee satisfaction ይላል እሺ እንቀጥል consonants in strategy evaluation የሚለው አለ የመጀመሪያው internal consistency በስትራቴጂ ኢቫሉዌሽን ምንድነው አስፈላጊ ነው consonants A ምን ይላል internal consistency ይላል internal consistency የሆነ ክራይቴሪያ ነው ከኮንሲስተንሲ የተያዘ ነው just እዚህ ጋር ከሱ በደንብ አያያዝም አያችሁ ከሱ በደንብ አያያዝም ኮንሶናንስ ሲባል የሆነ አካሄዱ ስለሆነ ኮንሶናንስ የሆነ ኤክስተርናል ኢንቫይሮንመንት ጋር የተያዘ ነው ኢቫሉዌሽን ሲያደርግ ፎከሱ ምንድነው ኢንሹር የሚያደርጉ ኮንሶናንስ የሚለው ወርድ ነው አሁን ከወርዱ ማለት ነው ኮንሶናንስ ማለት ደግሞ አካሄዱ ምን ይመስላል የሚለው የሚያጠና ነው አካሄዱ ከምን ጋር ነው ግን አሁን so the answer will be B ነው B ልክ ነው ማለት ነው alignment with external trend ይላል so consonants ሲባል checks whether the strategy fit ያደርጋል ወይስ አያደርግም ማለት ነው ምን አይቶ the external environment trend trade opportunity ምናምኑ አይቶ የሚሄድ ሲሆን consonants ይባላል ማለት ነው consonants ይባላል ሲያለው short term profitability ይላል ይሄ አይደለም ይሄ ከፐርፎርማንስ አውትካም የተያዘ ነው ስትራቴጂ ጋር የተያዘ አይደለም ራሱ ስትራቴጂ ይላል ስትራቴጂ ቀጣይ ኤክስተርናል ትሬንድ ምን ይሆናል እያለ የሚሄድ ነው ቢ በደንብ ልክ እንደሆነ ያስረዳል ማለት ነው ሲያለው ግን ሾርት ተርም ነው ራሱ ሶ ከስትራቴጂ ኢቫሉዌሽን የተያዘ አይደለም ሾርት ነው ሾርት ታይም ስለሆነ ማለት ነው so immediate profit ነው ያስባለው it focuses within immediate profit ይላል ሲ so ልክ አይደለም ዲ ያለው ደግሞ employee satisfaction ልክ ይመስላል important ነው አስፈላጊ ነው just this is presents more internal impact ነው internal impact ላይ ፎከስ ያደረገ ነው
ኮንሶናንስ ከሆነ ግን this is about external alignment ነው ከጊዜው ጋር ይሄዳል ወይ ነው ኮንሶናንስ ማለት የቁጥር 9 መልሱ ምንድነው ቢ ነው ማለት ነው ቢ ነው እሺ 10ኛው ስንሄድ ምንድነው የሚለው how made a significant increase in consumer income level impact a company's macro environment ይላል macro እና micro የሚባል increase how made a significant increase in consumer income level consumer income level ሲጨምር በካምፓኒ macro environment ምን አይነት ጥቅም አለበት ነው የሚለው አለ የመጀመሪያው it may decrease the demand for leisure goods ይላል ልክ ነው ይሄ አይደለም እንዴት ነው እዚህ ጋር ኢንካም እየጨመረው ነው ኢንካም ሌቨል እየጨመረ ነው ኢንካም ሲጨምር demand for leisure and premium goods ምን ይሆናል እየጨመረ ይሄዳል ማለት ነው because those goods have positive income elasticity people buy more as disposable income grows ማለት ነው እዚህ ጋር it may decrease የሚለው ስህተት ነው ኢንካም የጨመረ ከሄደ የሌጀሪ goods በጣም ውድ የሆኑ ፕሮዳክቶች ዲማንድ የጨመረ ነው የሚለው ኤ ልክ አይደለም ቢኒድ it may lead to increased competition in low income markets ይላል እስኪኒው ኮምፒቲሽን ይጨምራል ልክ ነው ይመስላል ግን አይደለም ኢንካም ሬዝ ያደረገ ሲሄድ shift more consumer out of low income segment ነው አያችሁ ከlow income እየወጣ ነው የሚሄደው እዚህ ጋር ምንድነው እየጨመረ ነው የሚሄደው ማለት low income market competition እየጨመረ አይሄድም ማለት ነው እየቀነሰ ነው የሚሄደው ራይዘር ዛን ማለት ነው ምክንያቱ ሁሉም ወደ ሚድ እና ወደ ፕሪሚየም ሴግመንት እየጨመረ ነው የሚሄደው ማለት ነው low income market እዚህ ጋር just not ማለት ነው ቢ ልክ አይደለም የlow income market competition አይጨምርም በምንም ተአምር ይቀንሳል እንጂ ማለት ነው ምክንያቱ ተጽዕኖ በመንድነው ያለ ማለት ነው በሃይ ሌቨል ኢንካም ስላለ ማለት ነው C needs it will have no effect on consumer spending pattern ምን ተጽዕኖ አለው ምን significant ምን ያጋጥማል ይያለ እዚህ ጋር ዝም ብሎ ምርጫ ሲያጣ ነው ኖ ምናምን ይላል ኖ ኢፌክት ምናምን ይላል እንጂ ይልክ አይደለም ሲታወቅም ራሱ ማለት ነው higher income ካለ always changes spending pattern consumers stress up ብዙ ይገዛሉ buy more ብዙ ይገዛሉ ማለት ነው and this become less price sensitive for certain categories ማለት ነው አንዳንዱ ዝም ብሎ ነው የሚገዙት በቃ ሳይጠይቁ ራሱ ሊገዙ ይችላሉ ማለት ነው spending pattern effect የለውም የሚለው ነገር ልክ አይደለም ማለት ነው ዲኒት it can create opportunities for companies to market premium products እዚህ ጋር ይሄን opportunity ይፈጥራል የልክ ነው እንዲያም significant ልክ ነው for companies to market premium product ይጨምራል ይሄ የግዢ የሚባለው ፕሪሚየም ፕሮዳክቶቹ እየጨመረ ነው የሚሄደው ምክንያቱ ኢንክሪዝ ያደረገ ነው ከማይክሮ ኢኮኖሚክስ ሲባል ኢንቫይሮንመንት አይተን ነበርላ ማይክሮ
ኢኮኖሚክ የሚባለው አለ ፔስታል የሚባሉት ይሄ ይመጣል ሁሌም ፔስታል እዚህ ጋር that opens room for premium positioning so position የሚይዘው so upgrading bundling value added offering ምናምን እዚህ ጋር እየተያዘ ነው ማለት ነው so በጣም ፕሪሚየም የሆኑ በጣም ውድ የሆኑ ፕሮዳክቶች እየተሸጡ ይሄዳሉ የሚል አለ ማለት ነው so የቁጥር 10 መልሱ ዲ ነው ሳይታወቀን ሰዓቱ ሄዷል ለአሁን ይብቃን መሰለኝ ምክንያቱም ከበዛ ትንሽ እንዳይደክመን ለአሁኑ ይብቃን ክፍል 2 ይለቀቃል አሁን አካባቢ ሊለቀው በቅርቡ ይለቀቃል ማለት ነው በቅርቡ ለቀዋለሁ ሶ ይሄንን በደንብ መስማት ራሱ ብዙ ነገር እንይዛለን ብዬ ነው ብዙ የተራከርኩት ይቅርታ ካበዛሁት የሆነ ሐሳባችሁ ምን ማድረግ እንዳለብኝ እንጃ በደንብ እንዲገባችሁ በሚል ነው ብዙ የተናገርኩት ያለሁት ጀስት ግን የሆነ ጥያቄ ካላችሁ ጠይቁኝ በስልክ ቁጥር 0923717038 ወይም በቴሌግራም ማውራት ይቻላል ቴሌግራም ዩዘር ኔም @actus2127 ነው እዚህ መነጋገር እንችላለን ሶ የሆነ ጥያቄዎች የ2017 የሰኔ ኤግዚት ኤግዛም እየሰራ ነው እንሄዳለን የከሰዓትና የመጀመሪያው አላ እሱ ያላችሁ ካላችሁ በቴሌግራም ማውራት እንችላለን በደንብ እንድንሰራበት ሶ የሆነ ኮሜንት ሳጀሽን ካላችሁ is free you can comment በቃ ፍሪ ነው ያላችሁ አስተያየት ጻፉልኝ እወዳችኋለሁ ስለምትከታተሉኝ ኮሜንት ስለምትጽፉልኝ አመሰግናችኋለሁ ደህና ሁኑልኝ ቻው መልካም ጥናት ይሁንላችሁ ጥሩ ውጤት እንደምታመጡ እርግጠኛ ነኝ ደህና ሁኑልኝ